እዚህ ጋር አንድ ኮሜንት እስቲ ምንድን ነው የሚለው? ኢት ሴይስ የእህቴ 5 ዓመት ስትበሳጭ ወይስ ስትተኛ ጣቷን መጥባትና የቅንድቧን ፀጉር መንቀል አላቆም አለች። ታናሽ ወንድሟ ከተወለደ በኋላ እናቷ ትኩረቷ ወደ ወንዱ ነበረ። እስኪ ከስነ ልቦና አንጻር ምን ሆና ይሆን? መፍትሄውስ ምን ይሆን? ምንድነው አሁን 5 ዓመቷ አለች አይደለ? እንደን ደግሞ ታናሽ ወንድሟ ከተወለደ በኋላ ነው እናቷ ትኩረት ማጣት። ዋናው ቁም ነገሩ ትኩረት ማጣት። ልጆች እኮ ምንድን ነው የሚፈልጉት ከወላጅ? ትኩረት አይደል? እንደው ስታናግሪያቸው ራሱ ምንድን ነው የሚያደርጉሽ? የሆነ ነገር እየሰራሽ ራሱ እኮ ስታናግሪያቸው አንገትሽን አይደል የሚያጣመሙት? እውነት ትንሽዬ እጅ እኮ አይመስልም እኮ ሲያጣምሙሽ ራሱ። አዳምጪኝ፣ አይዱ ማተር አለሁኝ፣ በቃ ዋጋ አለኝ ለማለት ነው። እና አንዳንድ ጊዜ አዲስ ልጅ ሲመጣ ልጆቹን አናዘጋጃቸውም። ማለትም ገና ከትንሽ ገና እርጉዝ እንኳን ስትሆኚ ወንድም መጣለሽ ባይዘወይ ወንድምሽ ሲመጣ ብለሽ ልጆች ባይዘወይ በጣም በኢማጂኔሽን ወርልድ ውስጥ የሚኖር ማድረግ ይችላሉ ከኛ የበለጠ ህሊና በጣም ብዙ አላቸው። እና ከወንድምሽ ጋር ትጫወቻለሽ። አሁን እኮ በቃ አብረን እንደዚህ እናደርጋለን። ይሄ እነሱን እዛ ፕላን ውስጥ አናካትታቸውም ልጅ ውስጥ ማለት ነው። ምንድነው የምናደርጋቸው? ብዙ ጊዜ እንዳትመችው ዞር በይ፣ እንዳትነኪው ዞር በይ፣ ማቀፍ አይቻልም፣ ልትስምም ኖ ልትመችው ነው ዞር በይ፣ አይኑን እንዳትመታው፣ ትዋጭረዋለች፣ እንትን ትላለች፣ ትጎትተዋለች ስለምንላቸው በቃ እናትዬ ጸጥ በይ፣ ጨዋታ የለም፣ ስንት ነገር አለ ዘንዬ። እንደሱ ሲሆን ልጆቹ የተጣሉ የተተዉ ስለሚመስላቸው የዛኔ ሲፈሩ ምን ያደርጋሉ? ራሳቸውን ማጽናኛ ይፈልጋሉ ማለት ነው። ምን ያደርጋሉ? እንዳለችው ጣት ይጠባሉ። ኦር ልክ እንደዛች እንጀራ እናት እንደ ጡጧ መጽናኛ ራሳቸውን ያጽናናሉ። ኦር ደግሞ አንዳንድ ልጆች ኢቭን ሽንታቸውን ይሸናሉ። ኢቭን ትልቅም ሆነው አብሶ ፍርሃት ካለበት ማለት ነው። ፍርሃት ያላቸው ልጆች ናቸው አልጋ ላይ ብዙ ጊዜ የሚሸኑት። ከሆነ እድሜ በኋላ ማቆም ሲኖርባቸው የማያቆሙት እነሱ ናቸው። ከፍርሃት የተነሳ ነው። እና ልጆቻችንን እነዚህ ምልክቶች ናቸው። እኛ ትክክል እያደረግን እንዳልሆነ መለወጥ እንዳለብን ፓረንቲንግ ስታይላችንን የሚሰጡን ምልክቶች ናቸው። እነዚህን ምልክቶች ስናይ ቆም ብለን ኢቨን የቅንድቧን ፀጉር ናን ይታይ ለምን እንደምትነቅል ባይተወይ ምንድነው መሰለሽ፣ አይተሽ ከሆነ ብዙ ጊዜ ልጆች እንቅልፍ ሊተኙ ሲሉ ማለት ነው ይሄና ይሄ ይቀላል። እንቅልፋቸው ሲመጣ አይተሽ ታውቂያለሽ? ዘንያ አስተውለሽ ታውቂያለሽ? በጣም ይሄና ይሄ ይቀላል እና ይሄ የማልቀስ የመወራጨት ነገር ይኖራቸዋል። ይሄ ደግሞ የሚቀላበት ምክንያት የስሊፒንግ እንትኖቻችን እኛም እኮ አይተሽ ከሆነ እኛ ደግሞ እዚህ ስር ነው ያው ጥቁር የምትይው ማለት ነው። እንደ ትልቅ ሰው ስትሆኝ ግን ህፃን እያሉ ይሄ ነው በቃ ቅልት የሚለው ማለት ነው። የዛን ሰዓት ትለምዳለች ራሷን ለማስተኛት አይደለ? ያቺ ፓርቷን ደግሞ እንትን ትላለች ማለት ነው። ፒክ ታረጋታለች ማለት ነው። የእንቅልፏ ምልክት ስለሆነች የሚያስተኛት ሰው ቢኖር ግን ያንን ማድረግ ታቆማለች። ዘንዬ አቴንሽን ቢሰጣት ማለት ነው። ምን ትፈልጋለች ማለት ነው? እችልች እናቷን ትፈልጋለች እንድታስተኛት። በትክክል አቴንሽን ነው ልጅቷ እኮ የፈለገች በአጠቃላይ። አሁን በቃ እኔ ተሰረስኩ ነው እኮ አሁን ፍርሃቷ ልጅቷ ምንድን ነው እንዴ? እኔ በፊት ላይ ሁሉ አቴንሽናቸው እኔ ላይ ነበረ፣ ሁሉ ፍቅር ለእኔ ነበር የሚሰጠው። ዛሬ ግን ተቀናቃኝ መጥቶብኛል። ስለዚህ ይሄ ነገር እኔ ልሰረዝ ነው፣ እኔን ሊያባርሩኝ ነው ወይንስ እኔ አልወደድም ማለት ነው የሚለው ነገር በልጆች አይምሮ ውስጥ ይገባና ልጆቹ በምን መልኩ ገባሽ? አሁን በቃላት መግለጽ አይችሉም፣ ገና ናቸዋ። እንትኑም የላቸውም የቃላቶቹ ራሳቸው በቂ የሆኑ ይህንን የሚያስረዱበት ይህን ስጋታቸውን የሚያስረዱበት ቃላት ስለሌላቸው አሁን በምናየው መልኩ ይገልጹታል ማለት ነው። እንዳለችው አሁን እሷ ራሷን ለማጽናናት ጣቷን ትጠባለች፣ ኦር ደግሞ እንዳልሽው ይህንን ቅንድቧን መንቀል ትጀምራለች ማለት ነው። ራሷን
ሱት ለማረጋጋት ማለት ነው። እና ያንን ነገር ደግሞ እንዳልሹ ማስተው የሚቻለው ትኩረቷን እናትየውም ሆኑ አባትየው ወደ ትልቋ ልጃቸው መመለስ መቻል አለባቸው። እኔ እንዳውም እስከተረዳሁት ድረስ ከሆነ ትንንሾቹ ገና የተወለዱ ጊዜ ከኛ የሚፈልጉት ምንድን ነው? ማጥባት፣ ንጹህ እንደሆኑ ሜክ ሹር ማድረግ፣ ረጅም ሰዓታቸውን በእንቅልፍ ስለሚያሳልፉ ከኛ ብዙ የሚጠብቁበት ሰዓት አይደለም። ስለዚህ እንዳውም በዛ ሰዓት ላይ እኛ ከትልልቆቹ ጋር በተቻለን መጠን ግንኙነታችንን ስቲል እንደጠበቀ ማቆየት መቻል አለብን። እንደተባለውም እንዳውም ታናሽ እህቷን ወይ ወንድሟን አብራ ከኛ ጋር እያገዘች እንድትንከባከብ ዋይፕስ አቀቢኝ፣ ዳይፐሩን አምጭልኝ፣ ወይ ጡጦ ከሆነ ጡጦን ወደዚህ አምጭልኝ፣ አይዞ በይው እንደዚህ ንክት ንክት አድርጊው እያልን እንዴት ነው የምታገዝ እንደሆነች ተሳታፊ እንደሆነች ከኛ ጋር አብራ እሱን እንዳውም ቴክ ኬር እንደምታደርግ አይነት ስሜቶችን እንዲሰማት እያደረግን እሷ ለሱ እንክብካቤ የምትሰጥ እንደሆነች እሷ እንደምታስፈልገው አይነት ስሜት እንዲሰማት እንደሚወዷት መንገር። ከዛ ሲቀጥል ከእሷ ጋር ደግሞ ዋን ያ አዲሱ ልጅ በሌለበት ሁኔታ ያንን እነሱ የትልቅ ልጃቸውን ብቻ ይዘው ዋን አንድ ክፍል ብቻቸውን ሆኖ ከእሷ ጋር ጊዜ ማሳለፍ፣ እቃቃ መጫወት ከሆነ አብሮ መጫወት፣ መጽሐፍ ማንበብ ከሆነ ሊያነቡላት፣ የተመቸው ደግሞ ወላጅ ይዞ ወጥቶ አዝናንቶ አይናቸውን እያዩ እቅፍ ማድረግ መደባበስ ምን ይፈልጋሉ ልጆች። ለምን እኔ ራሴን ኤግዛምፕል ብናገር ሁለተኛ ልጄን የወለድኩ ጊዜ እንዳጋጣሚ ሆኖ ትልቋ ጉንፋን ይዟት ነበረ። እኔ ደግሞ በሲ ሴክሽን የወለድኩት እና ፈራው ማለት ነው። እንዴት አድርጌ ላስጠጋት? ጉንፋኑ ካጋባችብኝ ከቁስሉ ጋር አልችለው። ስለዚህ በቃ ወደ እኔ ስትመጣ ረቺ ልጅ ጉንፋን ይዟታል እባካችሁ እዛ ያዙልኝ፣ ጉንፋን እኮ ስለያዘሽ ነው አልኳት። እሷ 3 ዓመቷ ነው። የት ታውቃለች? ምንም በጣም አንቺ በሲ ሴክሽን ውለጂ ውለጂ ምንም የላትም። እሷ የምትፈልገው እናቷንና እናቷን ብቻ ነው። ኤግዛክትሊ ያ ነገር ሆነና ምን ተሰማት? እሷ በቃ እኔ የጠላኋት የማልፈልጋት አይነት ስሜት ኦልሬዲ ድብልቅልቅ የሆነ ስሜት መጥቶባታል። አዲስ እንግዳ መጥቶባታል። አሁን የሰውላ አቴንሽን ሰው የመጀመሪያ ልጅ ናት። ሰውላ አሁን አዲሷ ልጅ ላይ አቴንሽን አለው ምናምን ያ ነገር በጣም ስለተሰማት ሌሊት ተነስታ እንዲህ ሶፋ እና ግርግዳ መሀል ተወሽቃ እዛ ስር በቃ በጣም ሀርት ሆና ማለት ነው እንግዲህ ስሜቷ በጣም ተነክቶ ውጪ ቢሏት እምቢ። ትክክል። ልጆች አይታችሁ ከሆኑ በጣም እንደዚህ ትንሽዬ ቦታ ላይ የመደበቅ ነገር አላቸው። ኦር ጠረጴዛ ስር ኦር የሆነ ቦታ ለምንድን ነው በቃ ማንም እያያቸው እንዳልሆነ ስለገባቸው ራሳቸውን ይደብቃሉ። ከእፍረት ሼሚንግ ራሳቸውን ሼም ከማድረግ ባይ ዘ ወይ ዘንዬ ይሄንንም የሚነቅሉ ልጆች አሉ። ይሄ ሽፋሽፍቱን ይሄንን ማለት ነው። እና አይላሽስ ከዛ ምን ይሆናል መሰለሽ አይ ኢንፌክሽን ሁሉ የሚይዛቸው ልጆች አሉ። ኢትስ ዲው ቱ ስትረስ ላይክ ስትረስድ ሲሆኑ ራሳቸውን ሀርት ያደርጋሉ። አሁን ደግሞ ቲኔጀር ላይ ራሳቸውን እንደሚቆርጡ ልጆች ማለት ነው። ፔን ራሳቸው ላይ ፔንን ኢንዲር ያደርጋሉ። ሶ ይሄ የስትረስ ምልክት ነው። እና ቀፉኝ፣ አስተኙኝ፣ አተንሽን ስጡኝ የማለት ጥያቄ ነው። ሶ ያን ጥያቄ ብትመልስላት እናቷ ይህን ነገር ታቆመዋለች። ታሳትፋት ልክ ዘንዬ እንዳለችው እና ደግሞ ድሮ ይደረግላት የነበረውን ትሪትመንት አሁንም ይቀጠልላት። በአዲሱ ልጅ ምክንያት ያው እሷ ትልቅ መሆን የለባትም። ገና እንደ እድሜዋ የሚያስፈልጋትን ፍቅር መስጠት ያስፈልጋል። በትክክል